የኢቢኤስ ቴሌቪዥኑን ጋዜጠኛ ዮናስና እግረኛው ሚዲያን በሚመለከት የዓለም አቀፍ ዜና አውታር ሆኖ አልጀዚራ የሰራው ፕሮግራም ብዙዎችን አስደንግጧል። የኢትዮጵያ ሕዝብ በዚህ ጉዳይ ለሁለት ተከፍሎ እየተከራከረ ይገኛል። ጀምረናል፣ ኮሚቴ አቋቁመናል። ምክንያቱም እነዚህ መንትዮች ህንፃ ላይ ያሉት ከ200 ብር ነው ሰው የሚከፍሉ የቤት ኪራይ 20 ሚሊዮን ብር። ለዚያም ደግሞ እንደገና አከራይቶ ደግሞ ሁለት ወንጌል ነው አለመክፈል፣ አንድ ወንጌል ነው አጥፋት ነው ደግሞ እሱ የተከራዩን አሳልፍ በሶስተኛ ወገን ማከራየት ይፈቀዳል ይሁን። እጅግ በጣም አስደንጋጭ ሰበር ዜና እየተሰማ ይገኛል። ኤርፎን ወይም ደግሞ ሄድፎን ለሚጠቀሙ ጓደኞቻችሁ ይህንን ቪዲዮ ሼር ማድረጋችሁን አትርሱ። በዚህ ሰዓትም እንግዲህ በሚሊዮኖች የሚቆጠሩ በዓለማችን ላይ የሚገኙ ሰዎች በከፍተኛ ድንጋጤ ውስጥ እንደሚገኙ መረጃዎች እየወጡ ይገኛሉ። የአውሮፓው ቶክስ ፍሪ ላይፍ ፎር ኦል የሚለው የምርመራ ቡድን እንዳሳወቀው ከሆነም እንግዲህ በተለያዩ የጆሮ ማዳመጫዎች ላይ ለሰው ልጆች እጅግ በጣም አደገኛ የሆኑ ማለትም ደግሞ እንደ ካንሰር፣ የጉበት በሽታ፣ የሆርሞን መቀየርና ሌሎች በርካታ ያሉ በሽታዎች እንደሚጋለጡ ጭምር ነው እየተነገረ የሚገኘው። ሰላም ውድ ቤተሰብ እንደምን ቆያችሁ? እኔ እግዚአብሔር ይመስገን ሰላም ነኝ። ሰላም እግዚአብሔር ከእናንተ ጋር ይሁን። በዛሬው ቪዲዮ የኢቢኤስ ጋዜጠኛ ዮናስ ከበደ እና የእግረኛው ሚዲያ ባለቤት ተክለ ሃይማኖት ወደ እስራኤል አምርቶ ነበር። በዚህም ብዙ ሰዎች ተወዛግበዋል። ብዙ ሰዎችን እያነጋገረ ይገኛል። ስለዚህ ዝርዝር ጉዳይ አስደምጣችኋለሁ። ለምን ሄዱ የሚለውንም ጭምር አስደምጣችኋለሁ። ሌላኛው 20 ሚሊዮን የቤተ ክርስቲያን ገንዘብ ተበላ የሚል መረጃ ይዤ መጥቻለሁ። ስለዚህም በዝርዝር አስደምጣችኋለሁ። ሌላኛው ሶስተኛ መረጃ ኤርፎን መጠቀም ለካንሰር በሽታ፣ ለጉበት በሽታ እና ለሌላ በሽታ እያጋለጠ ነው መባሉን እና ስለዚህ አንድ መረጃ ይዤ መጥቻለሁ። እስከ መጨረሻ ተከታተሉ። ይህንን ቻናል ሰብስክራይብ በማድረግ ቤተሰብ ይሁኑ። ቪዲዮ ለብዙ ሰዎች እንዲደርስ ላይክ እንድታደርጉ አሳስባችኋለሁ። ወደ መረጃዎቹ። 200 ብር ነው ሰው የሚከፍሉ የቤት ኪራይ ማሻሻያ ጥናት እያደረግን ነው። ጀምረናል፣ ኮሚቴ አቋቁመናል። ምክንያቱም እነዚህ መንትዮች ህንፃ ላይ ያሉት ከ200 ብር ነው ሰው የሚከፍሉ የቤት ኪራይ። ለህንፃው እድሳት ያወጣነው ደግሞ ሚሊዮን በጣም ከባድ ነው፣ ምንም አይደራረስም። ስለዚህ ቤተክርስቲያን ቤቶች የምታከራየው ከገንዘብ አግኝታ ተጨማሪ ልማቶች ለመስራት የአብነት ትምህርት ቤቶችና መንፈሳዊ አገልግሎቷን ለማጠናከር እስከሆነ ድረስ 4 ኪሎ ነው የሚመጥን የቤት ኪራይ ሊኖረው ያስፈልጋል። ስለዚህ ይህንን የሚያጠና ኮሚቴ አቋቁመናል፣ ስራ ጀምሯል። ዝርዝር ጥናቱን አጥንቶ ተመሳሳይ ካሬዎች በተመሳሳይ ፎቆች በደንብ ፍትሃዊ የሆነ ጥያቄ ሊያስነሳ የማይችል እንዲሆን አድርገን አጥንተን በደንብ ገምግመን ስናበጣ እናቀርባለን። ይሄ ወሳኝ ስራ ነው ብለን እናስባለን። የኪራይ ውል ማሻሻያዎች አድርገናል። ኦልሬዲ በባለሙያዎች ተጠንቶ ቀርቧል። እኛ በአስተዳደር ጉባኤ እየገመገምን ነው። ስንጨርስ ለብፁዕነቱ እናቀርብና ከጸደቀ ወደ ተግባር እናስገባለን። እኔ አንድ ጥያቄ መጠየቅ ፈልጌ ነው በጋዜጠኛ ዮናስና በእግረኛው ሚዲያ ባለቤት ተክለ ሃይማኖት ዙሪያ። እነዚህ ሁለቱ ሰዎች ላይ ከእስራኤል ጉዟቸው ጋር በተያያዘ በተለይ ደግሞ በፍልስጤም ህፃናት ላይ እንዲሁም በፍልስጤም ህዝብ ላይ ወግነዋል ለእስራኤልና ምናምን ነገር የሚባል ነገር እመለከታለሁኝ። እኔ በዘገባቸው ላይ እነዚህ ሰዎች እስራኤል ሀገር ደርሰው ከመጡ በኋላ እንደዚህ አይነት ነገር የሰሩትን ነገር ላገኝ አልቻልኩም። በእውነት በቅንነት የምታውቁ ያያችሁ ሰዎች ካላችሁና እንደዚህ አይነት ነገሩን ብታሳዩኝ ደስ ይለኛል። ወደ ሌላ እንትን ሳል የሁለቱም ደጋፊ አይደለሁኝም። ዮናስንም አውቀዋለሁኝ፣ ተክለ ሃይማኖትንም አውቀዋለሁኝ። እንደውም ተክለ ሃይማኖት በጣም በብዙ ውጣ ውረድ ውስጥ ያሳለፈ ልጅ እንደሆነ አጫውቶኛል ከዚህ በፊት ረጅም ጊዜ ካገኘሁትና ብዙ ጊዜ ትችት ተክለ ሃይማኖት ላይ የሚነሳው በተለይ አንድ አበቅልሽ የምትባል ሴትዮ ወደዚህ ሚዲያ ላይ መታ ህፃን የተደፈረባት ከተናገረች በኋላ ልጁ እሱ ደግሞ የታሰረውን ሰው ባለቤት ሄዶ ጠይቆ የሆኑ እውነታዎችን ለማረጋገጥ እንትን ሲባል የሆነ እኛ ጋር እዚህ ፕላትፎርም ላይ የሆነ ሰው ለሆነ በማስ ከወገንን ማለት ነው በቃ ከዛ ጋር ተወጋግኖ መሄዳለና የዛኔ በቃ ተደርቦ ነው ገንዘብ ተቀብሎ ነው ምናምን ብዙ ነገር ሲወራ ነበር። አፍቶ ኦልስ የፍርድ ሁኔታውንም ተመልክተናል። ፍርድ ቤትም ያደረገውን ነገር ተመልክተናል። እሱ ሌላ ሆኖ ከዛ በኋላ የዚህ ልጅ ትችቶች አዳምጣለሁ። በተለያየ ጊዜ የሆነ ነገር ሲያቀርብ ብዙ ትችት ይቀርብበታል።
እንደ ጋዜጠኛ እንግዲህ መስራት ያለበትን ነገር ይሰራል። ዮናስም እንደዛው ኢቢኤስ ላይ ጥሩ ስም ካላቸው ጋዜጠኞች አንዱ ነው። ግን እነዚህ ሰዎች እነሱ ብቻ አይደሉም። በነገራችን ላይ ብዙ ኦርቶዶክሳውያን ወደ እስራኤል ሀገር ይሄዳሉ። እንግዲህ እስራኤላውያኖች ክርስቲያኖች ስለሆኑ አይደሉም ወደ እስራኤል ሀገር ብዙ ኦርቶዶክሳውያኖች በየአመቱ በየዩ ጊዜያት እንግዲህ ጉዞ ያደርጋሉ ወደ እስራኤል ክርስቲያኖች ስለሆኑ አይደለም። ፍልስጤም ውስጥ ደግሞ የሞቱት ሙስሊሞች ብቻ አይደሉም፣ ክርስቲያኖችም ሞተው እጅግ በጣም አስደንጋጭ ሰበር ዜና እየተሰማ ይገኛል። ኤርፎን ወይም ደግሞ ሄድፎን ለሚጠቀሙ ጓደኞቻችሁ ይህንን ቪዲዮ ሼር ማድረጋችሁን አትርሱ። በዚህ ሰዓትም እንግዲህ በሚሊዮኖች የሚቆጠሩ በዓለማችን ላይ የሚገኙ ሰዎች በከፍተኛ ድንጋጤ ውስጥ እንደሚገኙ መረጃዎች እየወጡ ይገኛሉ። የአውሮፓው ቶክስ ፍሪ ላይፍ ፎር ኦል የሚለው የምርመራ ቡድን እንዳሳወቀው ከሆነም እንግዲህ በተለያዩ የጆሮ ማዳመጫዎች ላይ ለሰው ልጆች እጅግ በጣም አደገኛ የሆኑ ማለትም ደግሞ እንደ ካንሰር፣ የጉበት በሽታ፣ የሆርሞን መቀየርና ሌሎች በርካታ ያሉ በሽታዎች እንደሚጋለጡ ጭምር ነው እየተነገረ የሚገኘው። ይህ የምርመራ ቡድን እንዳወጣው መረጃ ከሆነም እንግዲህ እንደ ቲሙ እንዲሁም ደግሞ ሼን ላይ ያሉ መገበያያዎች ላይ እንግዲህ የ81 የሚደርሱ የተለያዩ ብራንድ ያላቸውን እንዲሁም ደግሞ እጅግ በጣም ታዋቂ ብራንድ ያላቸውን ኤርፎኖች በመግዛት እንግዲህ ምርመራ ሲያደርግ ለሰው ልጆች አደገኛ የሆኑ ኬሚካሎች ማለትም ደግሞ እንደ ቢፒኤ እንዲሁም ደግሞ ቢፒኤስ አይነት ኬሚካሎች በውስጡ አሉ። እነዚህ ኬሚካሎች እንግዲህ በምርመራ ወቅት ከ75% እስከ 98% የሚደርስ መጠን እንዳላቸው ጭምር ነው እየተነገረ የሚገኘው። ምርመራ ከተደረገባቸው ብራንዶች ውስጥ እንደ ፓናሶኒክ፣ ሳምሰንግ፣ ቦዝ እንዲሁም ደግሞ ሴኔዘር ያሉ ብራንዶች ላይ እንግዲህ እንደዚህ አይነት ችግር እንደታየባቸው ጭምር ነው እየተነገረ የሚገኘው። የተለያዩ የአውሮፓ ሀገሮች ተመራማሪዎች ይህን ምርመራ ባደረጉበት ወቅትም እንግዲህ እጅግ በጣም አስደንጋጭ የሆነ መረጃ ነው ለማህበረሰቡ ያጋሩት። ይህ በውስጡ ያለው ኬሚካልም እንግዲህ ካንሰር ያስይዛል፣ እንዲሁም ደግሞ የጉበት በሽታ፣ በተጨማሪም ደግሞ በርካቶችን ያስደነገጠው ሆርሞንን ይቀይራል። በተለይም ደግሞ የወንዶችና የህፃናትን ሆርሞን በቀጥታ የሴት ሆርሞን እንዲያመነጩ ያደርጋቸዋል። ዮናስ ከበደና ተክለ ሃይማኖት ወደ እስራኤል የሄዱት የእስራኤልን ገጽታ ለመገንባት ነው። የሙስሊም ማህበረሰብ ጠላቶች ናቸው የሚል ፍረጃ ነው እንግዲህ እየፈረጁ የሚገኙት። በጣም ያሳዝናል። እንዲህ አይደለም። እንግዲህ እነዚህ ጋዜጠኞች ናቸው፣ ለተልእኮ ሂደዋል። ስለዚህ ስራቸውን ሊሰሩ ሂደዋል። በዚህ በቅንነት ማሰብ ነው እንጂ የሙስሊሞች ጠላቶች ናቸው፣ የፍልስጤማውያን ጠላቶች ናቸው፣ የእስራኤል ወዳጆች ናቸው ብሎ መፈረጅ ትክክል አይመስልም እንደኔ። ሌላኛው 20 ሚሊዮን የቤተክርስቲያን ገንዘብ የተበላው ለምንድን ነው ከተባለ በቤተክርስቲያን አስተዳዳሪው ቸልተኝነት ወይም ደግሞ የአስተዳደር ችግር ነው ማለት ነው። ችግር ነው። ይህንን መስራት የሚችለው ማስተካከል የሚችለው የቤተ ክርስቲያን አስተዳዳሪ አለ፣ ሰበካ ጉባኤ አለ፣ ይህ ሁሉ ምዕመናን አሉ። እነዚህ ሁሉ ቤተ ክርስቲያን የቤተ ክርስቲያን ገንዘብ 20 ሚሊዮን የሚሆን የቤተ ክርስቲያን ገንዘብ እስከሚበዘበዝ መቆየት አልነበረባቸው። ስራቸው ምንድን ነው? ስለዚህ የቤተ ክርስቲያን አስተዳዳሪው የሰበካ ጉባኤው ችግር ነውና ሰበካ ጉባኤውና የቤተ ክርስቲያን አስተዳዳሪው አንድ ላይ ሆነው ይህንን ማስተካከል አለባቸው ማለት እወዳለሁ። ሌላኛው ኤርፎን በተመለከተ የተነሳው ጉዳይ ኤርፎን እንግዲህ ለበሽታ እያጋለጠ ይገኛል። ስለዚህ መቀነስ አለብን። ለካንሰር ለጉበት እያጋለጠ ስለሚገኝ ቢያንስ መጠቀሙን እንጠቀምና ቀንሰን አንዳንድ ጊዜ መጠቀም አለብን። ከቻልን መተው ያስፈልጋል ማለት ነው። ቪዲዮዎቹ እነዚህ ነበሩ። ስለተከታተላችሁ እጅግ በጣም አመሰግናለሁ። ይህን ቻናል ሰብስክራይብ ማድረግ ቤተሰብ ይሁን። ቤተሰብ ካልሆናችሁ ቪዲዮ ለብዙ ሰዎች እንዲደርስ ላይክ እንድታደርጉ አሳስባችኋለሁ። ይቆየን።